ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሾሙ። የአማራ ብሔራዊ ንቅናቄ መደበኛ ጉባኤ ህገወጥ መሆኑን የድርጅቱ የፓርላማ ተወካይ የሆኑት ዶክተር ደሳለኝ ጫኔ ሲገልጹ፣ የድርጅቱ ሊቀመንበር ሆነው የተመረጡት ዶክተር በለጠ ሞላ በበኩላቸው አብንን አንበትንም ብለዋል። ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላት ጥቆማ ከሚያዝያ 1 ጀምሮ እጩዎች እንዲጠቆም ጥሪ ቀረበ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ የሰዓቱን አበይት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ኢሊያስ ክፍሌ ነኝ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ለብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላት ጥቆማ ከሚያዝያ 1 ቀን ጀምሮ እስከ ሚያዝያ 21 ድረስ እጩዎች እንዲጠቆም ጥሪ ቀረበ። መላው ኢትዮጵያውያን ለብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላት ጥቆማ ከሚያዝያ 1 ጀምሮ እስከ ሚያዝያ 21 ቀን 2017 ዓ.ም ድረስ እጩዎችን እንዲጠቁም የኢፌዴሪ ብሔራዊ ምርጫ ቦርድ ስራ አመራር ቦርድ መልማይ ኮሚቴ ጥሪ አቅርቧል። መጋቢት 17 ቀን 2017 ዓ.ም የብሔራዊ ምርጫ ቦርድ ምክትል ሰብሳቢንና 2 አባላትን የሚመለመል ገለልተኛ ኮሚቴ በጠቅላይ ሚኒስትር አብይ አህመድ ተቋቁሞ ስራውን መጀመሩ እንደተገለጸ ይታወሳል። የኮሚቴው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለ እንደገለጹት ኮሚቴው ከተቋቋመ ጊዜ ጀምሮ የውስጥ መተዳደሪያ ደንብ ማዘጋጀት፣ የድርጊት መርሃ ግብር እንዲሁም የጊዜ ሰሌዳ፣ የእጩዎች መመልመያ መስፈርት የማውጣት ተግባር ተከናውኗል። በዚህም ይፋዊ የእጩዎች ጥቆማ ጥሪ ለመላው ሕዝብ፣ ለፖለቲካ ድርጅቶችና ለሲቪል ማህበረሰብ ድርጅቶች የቀረበ ሲሆን ለእጩነት የሚቀርቡ ሰዎች በዜግነት ትውልደ ኢትዮጵያዊ ወይም ኢትዮጵያዊት፣ የማንኛውም ፖለቲካ ድርጅት አባል ያልሆነና ያልሆነች፣ ከምርጫ ጉዳዮች ጋር ተያያዥነት ባላቸው በተለይም በሕግ፣ በፖለቲካል ሳይንስ፣ በሕዝብ አስተዳደር፣ በስታቲስቲክስ፣ በኢንፎርሜሽን ቴክኖሎጂ እና ሌሎች ተዛማጅነት ባላቸው ዘርፎች ከፍተኛ ሙያዊ ብቃት ያለው ወይም ያላት፣ መልካም ስነ ምግባርና ስብዕና ያለው ወይም ያላት፣ እንዲሁም ኃላፊነት የመሸከም ብቃት፣ ፈቃደኝነት፣ ተአማኒነትና ከሌሎች ጋር የመስራት ክህሎት መስፈርቶችን በሚገባ ማሟላት እንዳለባቸው የኮሚቴው ሰብሳቢ ገልጸዋል። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሾሙ። ሹመቱን በተመለከተ መልእክታቸውን ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው 1 ወር ገደማ የኢትዮጵያን ሕገ መንግስት፣ የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች መካሄዳቸውን በመጥቀስ የአቶ ጌታቸው ረዳ የስልጣን ዘመን በሕጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን ጊዜያዊ መንግስት መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ሽግግር መርቶ ከግብ ሊያደርስ በሚችለው አካል ዙሪያ ውይይቶች ተደርገዋል ብለዋል። በዛሬው ዕለትም በይፋዊና ሰላማዊ መንገድ የስልጣን ሽግግሩን ለማካሄድ የተዘጋጀ ፕሮግራም መከናወኑን የገለጹት ጠቅላይ ሚኒስትሩ ባለፉት 2 ዓመታት የአቶ ጌታቸው ረዳ ምክትል እንዲሁም የሰላምና ጸጥታ ሴክሬታሪያት ኃላፊ ሆነው ያገለገሉት ሌተናል ጀነራል ታደሰ ወረደ ኃላፊነቱን መረከባቸውን ይፋ አድርገዋል። ጀነራል ታደሰ ወረደ ባለፉት 2 ዓመታት የነበሩ ድክመትና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ያሉት ጠቅላይ ሚኒስትሩ አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ይራመዳሉ የሚል እምነት በብዙዎች እንደተጣለባቸው ጠቁመዋል። ጠቅላይ ሚኒስትር አብይ አቶ ጌታቸው ረዳ ከኃላፊነታቸው መሰናበታቸውን በትላንትናው ዕለት ያስታወቁ ሲሆን በቀጣይ ስራዎች በጋራ እንሰራለን ሲሉ በምስጋና ጽሑፋቸው ላይ መግለጻቸው ይታወሳል። አቶ ጌታቸው ረዳ ከ3 ሳምንታት በፊት በአዲስ አበባ በሰጡት መግለጫ ጊዜያዊ አስተዳደሩ ስራውን ማከናወን የማይችልበት ደረጃ ላይ መድረሱን ሲጠቁሙ፣ በሌላ በኩል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት መቀሌና ሌሎች አካባቢዎችን ማስተዳደር መጀመሩን እንደገለጸ አይዘነጋም። ይህ በእንዲህ እንዳለ የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር መጋቢት 27 ቀን 2017 ዓ.ም ባወጣው መግለጫ በክልሉ የሚገኘው የጸጥታ መዋቅር በሲቪል አስተዳደር ቁጥጥርና ክትትል ስር መሆን ይገባዋል ያለ ሲሆን በተጨማሪም ዘርፉ በመደበኛ የጸጥታ መዋቅር ተደራጅቶ በሲቪል መንግስት የሚመራ መሆን አለበት ብሎ ነበር።
የአማራ ብሔራዊ ንቅናቄ አብን መደበኛ ጉባኤ ህገወጥ መሆኑን የድርጅቱ የፓርላማ ተወካይ የሆኑት ዶክተር ደሳለኝ ጫኔ ገለጹ። የድርጅቱ ሊቀመንበር ሆነው የተመረጡት ዶክተር በለጠ ሞላ በበኩላቸው አብንን አንበትንም ሲሉ አስታውቀዋል። የአማራ ብሔራዊ ንቅናቄ አብን ሶስተኛ መደበኛ ጉባኤ እሁድ መጋቢት 28 ቀን 2017 ዓ.ም በአዲስ አበባ ከተማ መካሄዱ ይፋ ተደርጓል። በዚህም በአሁኑ ሰዓት በገዢው ፓርቲ የኢኖቬሽንና ቴክኖሎጂ ሚኒስትር ሆነው እያገለገሉ የሚገኙት ዶክተር በለጠ ሞላን የፓርቲው ሊቀመንበር እንዲሁም የአማራ ክልል ባህልና ቱሪዝም ቢሮ ኃላፊው አቶ መልካሙ ጸጋይን ምክትል ሊቀመንበር አድርጎ በጉባኤው መሰየሙ ይታወሳል። ይሁን እንጂ በጉባኤው ላይ በአማራ ብሔራዊ ንቅናቄ አባልነታቸው ተወዳድረው የህዝብ ተወካዮች ምክር ቤት መቀመጫ ያገኙት ግለሰቦች እንዳልተሳተፉ ሪፖርተር በትላንትናው ዕለት መዘገቡ ይታወሳል። መነጋገሪያነቱ በቀጠለው የአብን መደበኛ ጉባኤ ላይ የወቅቱ ሊቀመንበር ዶክተር በለጠ ሞላና የቀድሞው የድርጅቱ ሊቀመንበር ዶክተር ደሳለኝ ጫኔ በየፊናቸው አስተያየት ሰንዝረዋል። የአማራ ብሔራዊ ንቅናቄ አብን አሁን ላይ 5 የፌዴራል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝ በፌዴራል ፓርላማም ሆነ በአማራ ክልል ምክር ቤት ከገዢው ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቃዋሚ ሆኖ ቀጥለዋል ያሉት የቀድሞው የአብን ሊቀመንበር ዶክተር ደሳለኝ ምርጫ 2013ን ተከትሎ የስልጣን ዳረጎት የተሰጣቸው የንቅናቄው አመራሮች የፓርቲው ስራ አስፈጻሚ ብሔራዊ ምክር ቤቱም ሆነ ጠቅላላ ጉባኤው ሳይመክርበት በጓሮ በር በኩል ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት አስረክበዋል ሲሉ በስም ያልጠሯቸውን ከገዢው ፓርቲ ጋር የሚሰሩ የድርጅቱን አመራሮች ወቅሰዋል። የአብን ብሔራዊ ምክር ቤት በወቅቱ ፓርቲው እንዳይዳከም በሚል የድርጅቱን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክበው በብሔራዊ ምክር ቤት አባልነት እንዲቀጥሉ አሊያም ደግሞ የመንግስት ስልጣንን ለቀው በፓርቲ ኃላፊነታቸው እንዲቀጥሉ አማራጭ ቢያቀርብላቸውም አማራጩን በመተው የፓርቲው ስራ እንዲዳከም በህዝቡ ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲስ አዋጅ መሰረት የሚጠበቅበትን ጉባኤ እንዳያደርግ ጠፍረው በመያዝ 5 ዓመታትን እንዲያሳልፍ አድርጎታል ሲሉ ዶክተር ደሳለኝ የድርጅታቸውን ህልውና ገልጸዋል። በቅርብ ዓመታት እንኳን ታህሳስ 22 እና 23 2015 ዓ.ም ጉባኤ እንደሚያካሄድ ለምርጫ ቦርድ ያሳወቀው ስብስብ ከፓርቲው መተዳደሪያ ደንብ ውጪ በመሄዱ ጠቅላላ ጉባኤው መካሄድ እንደማይችል ከብሔራዊ ምርጫ ቦርድ ለአብን የተጻፈ ደብዳቤን ያጋሩት ዶክተር ደሳለኝ ጫኔ ከዚያም በኋላ ባሉት 3 ዓመታት ውስጥ ጉባኤ መጥራት ባለመቻሉ የፓርቲው ህልውና እንዲያከትምና በምርጫ ቦርድ ልዩ ችሮታ ካልሆነ በስተቀር በህግ እስካሁን ባይሰረዝም በተግባር ግን የመሰረዝ ዕጣ እንዲገጥመው ሆኗል ሲሉ አስታውቀዋል። አክለውም አብን በአዲሱ አዋጅ መሰረትም ህጋዊ የምዝገባ የምስክር ወረቀት አልተሰጠውም ብለዋል። ከትላንት በስቲያ ተካሄደ የተባለው መድረክ ጉባኤ ለመጥራት የሚያስችለው አካል ውሳኔ ያላሳለፈበት፣ ጉባኤ አዘጋጅ ያልተሰየመበት እንዲሁም አብዛኞቹ ጉባኤ ተሳታፊዎች በፓርቲው መዋቅሮች የማይታወቁ አባል መሆናቸውን እርግጠኛ ያልሆኑባቸው አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ ያሉት ዶክተር ደሳለኝ ጫኔ በጉባኤው አለመሳተፋቸውን ጠቁመዋል። ዶክተር ደሳለኝ በጽሁፋቸው ማጠቃለያ ብዙ ዋጋ በከፈልንበት ፓርቲያችን ላይ ይህንን የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ የሰራና በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ መሆኑን ስለማምን ነው ብለዋል። አብን አካሄደው በተባለው ጉባኤ ሊቀመንበር ሆነው የተሾሙት ዶክተር በለጠ ሞላ በበኩላቸው መልእክቱ ለማን እንደሆነ ስም ባልጠቀሱበት ጽሁፍ ከዶክተር ደሳለኝ ጫኔ ጽሁፍ በኋላ በማህበራዊ ትስስር ገጻቸው ላይ ያሰፈሩት አስተያየት ትላንት አክብሮ ሊቀመንበር ያደረገህ ንቅናቄ ላይ ይህንን ነውረኛ ጽሁፍ በመጻፍህ የምር ሊጸጽትህና ልታፍር ነው የሚገባህ ብለዋል። ዶክተር በለጠ ሞላ አክለውም ብዙ ወከባ፣ ፍረጃ፣ እርግማንና አፍራሽ ተልእኮን ተቋቁመን ለፈተና ሳንንበረከክ የምንወደውን ትላንት እርሶን ጭምር ያሰባሰብንበትን ተቋማችንን አብን አስቀጠልን እንጂ በታትነነው የምንሄድ የታሪክ ድኩማኖች አይደለንም በማለት ገልጿል። የአማራ ብሔራዊ ንቅናቄ አብን እሁድ ባካሄደው መደበኛ ጉባኤ 9 አባላት ያሉት የአስፈጻሚ ኮሚቴ ማጽደቁ ሲገለጽ ዶክተር በለጠ ሞላ ሊቀመንበር፣ አቶ መልካሙ ጸጋይ ምክትል ሊቀመንበር፣ ረዳት ፕሮፌሰር ዳምጠው ተሰማ፣ አቶ የሱፍ ኢብራሂም፣ አቶ ጋሻው መርሻ፣ አቶ ሐሳቡ ተስፋ፣ አቶ ጥበበ ተስፋ፣ አቶ ጥበበ ሰይፈ፣ አቶ ማሩ ጃኔ እንዲሁም አቶ አንዱ ዓለም አላምረው ተሰይመዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው ዜናዎች ያደመጣችኋቸው ነበሩ።
ለቆይታችሁ እያመሰገንን ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ።